በሚያሳዝን ሁኔታ ካሌብ ላይ ጉዳት አደረሰችበት። እንዴት እኔን ትሸውዱኛላችሁ? እኔን እንዴት ታታልሉኛላችሁ? ብላ እንግዲህ ከባድ እርምጃ ወሰደች ማለት ነው። ነገር ግን ዳኒ ለትንሽ ነው የደረሰባት ግንባሩን ብላ ልዘረረው ስትል ኤደንም መታ ነበር። አጋጣሚ እነ ካሌብ ጋር ቁጭ ብላ ከካሌብ ጋር አፍላፍ ገጥመው እያወሩ እያለ ቲና ድንገት መጣችባቸው። ከዛ በኋላ የተባለችዋ ልጅ ናት እንዴ ብላ እሷን በጥፊ ልትላት ስትል ካሌብ እጇን ቀብ አደረጋት። ከዛ በኋላ አንተ ባለጌ አንተ ምን ስትለው ዞር በይ ብልግናማ ባንቺ አይብስም እንዴ? ያንቺን ጉድ ስላልተናገርኩ ነው እንዴ? ፍቅረኛሽን ባልሽ ውሽማሽን ቤቴ ድረስ አምጥተሽ ላይ ስትማግጭብኝ የማላቅ መስሎሽ ነው እንዴ? ሁሉንም ነገር አውቃለሁ። አውቄ እንዳላወቀ ሰው ሆኜ ዝም አልኩሽ እንጂ አንቺ ባለጌ፣ አንቺ እኮ እኔን የመናገር ምንም አይነት ሞራል የለሽም አላት ማለት ነው ካሌብ። እሷም ደንግጣ እንግዲህ አፏን ዝም አለች። ነገር ግን ሽጉጥ ይዛ ነበረ። በሱ ተኩሳ እንግዲህ እንትን አለችው ማለት ነው። ካሌብን ጉዳት አደርሳበታለች። አባባም ደግሞ ይሄንን ቀን ነበረ ስፈራ የነበረው። እቺ አረመኔ ናት፣ ለማንም አትመለስም። ምን አይነት ሴት ነሽ? ምን አይነት ቤተሰብ ነው ያሳደገሽ አንቺ ባለጌ? እኔ እኮ ጉድሽን ሸፍኜልሽ ነበር እስከ ዛሬ የቆየሁት። አሁን ግን ከዚህ በኋላ ዝም ልልሽ እንኳን አልችልም። በፍጹም መቼም ዝም አልልሽም። ጉድሽን አወጣልሻለሁ። ታመሜ ያደረግሽኝን እያንዳንዱን ነገር በካሜራ ቀርጬ አስቀምጨዋለሁ አላት። እሷም ደንግጣ አይሆንም አባዬ፣ እንደዛማ አይሆንም በጭራሽ። ሆኗል፣ ምንም ማድረግ አልችልም። እኔ ግን ያን ሁሉ ነገር ሁሉ ልተወው ነበረ። አንቺ ግን ሳይሽ እየባሰብሽ እንጂ ምንም ልታዩ አልቻልሽም። እኔንም ሆነ ትሁትን ያሰቃየሽንን ስቃይ ለእያንዳንዱ ነገር ዋጋ አስከፍልሻለሁ እኔ አይደለሁም አላት አባባ። አባዬ እውነት ያለፈውን ነገር ታስታውሳለህ እንዴ ስትለው በደንብ ነው የማስታውሰው። ምን ነው እማላስታውስ መስሎሽ ነበር አይደለ? አንቺ አይደለም ቤት ልታገኘ ይቅርና ውጪ ላይ ኮንቴረን እንኳን ላንቺ የሚገባሽ ሴት አይደለሽም። ምክንያቱም ብዙ ነገር አድርገሽኛል ቲና። ምን አድርገሽ ነው? እስኪ ምንድን ነው ያደረግኩሽ? እኔን ገለሽ ንብረት ለመውሰድ? ቆይ ንብረቱ በእኔ ስም እኮ ነው ያለው። እንዴት እኔንስ ብትገይ እኮ ንብረቱ ያንቺ ሊሆን አይችልም። በምን ምክንያት ነበር እንደዛ ስታረግኝ የነበረው? እንደውም እኮ ዳኒ እኮ ምንም አላደረገኝም። እኔን እሱ ይከላከል ነበረ፣ ግን ደግሞ አልቻለሽም። እኔን ገለሽ፣ እኔን ሽባ አድርገሽ፣ እኔን እንደማይናገር ሰው አድርገሽ ብዙ ነገር ልትጠቀሚ ነበረ፣ ግን አንደኛውም አልጠቀመች ናች። አወዳደቅሽ የከፋ ነው የሚሆነው ቲና። ከምትረጋጊ ከሆነ ተረጋጊ፣ አለበለዛ ቆንጆና ስነ ምግባር ያላት ልጅን ለልጄ ድራለሁ። ከዚህ በኋላ አርፈሽ ትቀመጫለሽ አላት አባባ። እንደዛማ አይሆንም። ምን ነው አልፈልገውም ብለሽ የለ እንዴ? ስለዚህ አንቺ ባትፈልጊው እሱ ደግሞ ፈላጊ ስላለው የፈለገውን ሴት ማግባት ግዴታው ነው። እስከ ዛሬ እየተቀጣው ይበቃል። አንቺ እኮ ተጫወትሽበት ልጄ ላይ፣ በጣም ነው የተጫወትሽበት። እሱ ሞኝ ሆኖ ዝም አለሽ እንጂ እኔ በሆነማ ዋጋሽን አሳይሽ ነበረ ቲና። አንቺ ግን ምን ብዬ ልበልሽ አሏት አባባ ማለት ነው። ከዛ በኋላ አፏን ይዛ ዝም አለች። ወይኔ አለቀልኝ ማለት ነው አይደለ? ለዚህ ነበረ ተረጋጊ ያልኩሽ ቲና። አንቺ ግን ምንም ልትሰሚ አልቻልሽም። እና ምን ላድርግሽ? የራስሽ ጉዳይ ነው። እንደገባሽበት ራስሽ ትወጪዋለሽ። እኔ ግን ምንም አይመለከተኝም። ያንን ጊዜም ተይ፣ የመጣሽበትን አላማ አስተካኪና ውጪ ከዚህ ጋር ቤት ስልሽ፣ አንቺ ግን በቀልና ሰውየው ላይ ነበረ ጭካኔሽ። ምን አደረገሽ? ቤት ውስጥ ባኖረሽ በልጁ አልጋ ላይ ስለባለክሽ አይቶ እንዳላየ ዝም ስላለሽ ምን አድርጎሽ ነው ይሄ ሁሉ ነገር ግፍ ያደረሽበት ሽማግሌው ላይ? ደግሞም ስለዚህ ሽማግሌ ምንም የማውቀው ነገር አልነበረም። በቅርብ ጊዜ ነው ያወቅኩት ስለሱ። ግን አንቺ እሳቸውን የትም ወጥተሽ የትም ስትገቢ እጅሽን የምታሳርፊው እሳቸው ላይ ነበረ እና ለአንቺ ሞት አይገባሽም እንዴ ቲና አላት ዳኒ። አንተ ደግሞ ዝም በል እመሜን አታባብሰው አለች። ኧረ ዞር በይ ወደዛ። ለአንቺ የሚያዝንልኝ አንጀት በጭራሽ የለኝም ከዚህ በኋላ ቲና፣ የምሬን ነው ምልሽ። እኔ ብዙ ሰው አይቻለሁ፣ እንዳንቺ አይነት ሰው ደግሞ ገጥሞኝም አያውቅም በህይወቴ። ምን አይነት መሰሪ ሴት ነሽ! በተለይ ደግሞ ይሄንን ሳምንት የት ከርመሽ እንደመጣሽ ባላውቅም ጸባይሽም እንደ መልክሽ ተቀያይሮ ነው የመጣው። ስለዚህ አሁን አባባ የሚያደርጉትን ነገር እያንዳንዱን ነገር
ዝግጁ ሁኚ ለመቀበል። እንደዚሁ የሚለቅሽ እንዳይመስልሽ። እኔ ደጋግሜ ነግሬሽ ነበረ። ይሄ ሽማግሌ አትመኝው፣ አውቆ ሊሆን ይችላል። ተይ ስልሽ አንቺ ግን ላሳይህ እንዴ እሱ እኮ አይራመድም፣ እሱ እኮ በድን ነው እያልሽ ከሶፋ ላይ ስትወረውሪው፣ እሱ ግን ያን ጊዜ ለካ አውቆ ነበረ። አየሽ ትሁት እንኳን ሁሉንም ነገር እያወቀች ነበረ ያኔ ዝም የምትለው። አባዬ ከነቃና አባዬ መናገር ሲጀምር ጨርቃችሁን ጠቅልላችሁ ከዚህ ቤት ጥፉ፣ ያኔ ሁሉም ነገር ያበቃላችኋል ብላል ነበረ። አንዳንድ ጊዜ ሰዎችን ምክርን መስማት ጥሩ ነበር። የትሁትን ምክር በሰማው ይሄኔ እንደዚህ ባልሆንኩ ነበረ እያለ እንግዲህ በጸጸት እየተቀጣ ይገኛል ማለት ነው። ዳኒ እንግዲህ ወይዘሮ ቲና አባባ ለልጄ ቆንጅዬ ልጅ አዘጋጅቼለታለሁ፣ ሂጂ አንቺ ልጄ የማትፈልጊ ከሆነ ልጄ ካስጠላሽ፣ ልጄን ማየት ካልፈለግሽ እሱን የምታየውና የምትወደው ሴት ትመጣለች። እንደዛማ አይሆንም አባዬ፣ አንተ ትልቅ ሰው አይደለህ እንዴ? ከአንተ የማይጠበቀውን ነገርማ አታውራ እንጂ አለችው። ለምን አላወራም የኔ ልጅ? ደስ እያለኝ ነው ማወራው እንጂ ምን ሆነሻል? ለልጄ እኮ ነው ፍቅረኛ ያገኘውለት። ምክንያቱም አንድ ሰው ቢጥልሽ አንድ ደግሞ የማይጥለው ጌታ ስላለ እሱም ደግሞ ፈጣሪ እንዳለለት እንዳትረሺ ላስታውስሽ ነው አሏት አባባ። የአባባ ንግግር በጣም አመማት። በጣም አባዬ፣ እኔ ካንተ ይሄንን እንኳ አልጠብቅም ነበረ። እንዴት እንደዚህ ትላለህ እንዴ? እና ምን ልበልሽ? አንቺ ምን እያልሽ ነው ያለሽው የኔ ልጅ? አንቺ እኮ ልጄ ላይ ተጫወትሽበት፣ በጣም ተጫወትሽበት። የዋ ነው ምንም ነገር ማድረግ አይችልም ብለሽ ነው አይደለ? እኔ ግን አለሁ አባቱ፣ ምንም ቢፈጠር ዝም የማልለው አይቼ የማላልፈው እኔ አባቱ አለውለት። ስለዚህ አንቺ የራስሽ ጉዳይ። ከዚህ በኋላ እኔ ስለ አንቺ ምንም የሚመለከተኝ ነገር ስለሌለ፣ እኔ ስለ ልጄ ግን ብዙ ነገር ይመለከተኛል። ምክንያቱም ከዚህ በኋላ ሲያዝንና ሲሰበር ማየት አልፈልግም አሉ አባባ። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ቲና ጉዳ ፈላች ማለት ነው። እኔማ እዚህ ቤት አንድን ሰው ሰውቼ ለመውጣው እንጂ እንደዚህማ ከዚህ ቤት ውስጥ ጥዬ አልወጣም። ለማንም ይሄን ቤት ጥዬ አልወጣም። እንደዚህ እኔንማ ማንም ሊያታልለኝ አይችልም። እኔንማ ማንም አይደፍረኝም። እኔንማ ምን ስትል እንግዲህ ታይ፣ ተረጋጊ ወይዘሮ ቲና፣ የተረጋጋ ነገር ጥሩ ነው። ተረጋጊ። በኋላ ግን ተዳልጠሽ እንዳትወድቂ፣ ከወደቅሽ ደግሞ መነሳሽ በጣም ሩቅ ነው የሚሆነው። ስለዚህ ብታስቢበት ይሻልሻል ቲና። እኔ ግን አያገባኝም፣ የምሬን ነው የምልሽ። ስልችት ድክም ብሎኛል ስላንቺ። ከዚህ በኋላ አይመለከተኝም እንደውም አላት ዳኒ። አንተ ቆይ ከነሱ ጋር ነህ ወይስ ከኔ ጋር ነህ ስትለ፣ እኔ ከማንም ጋር አይደለሁም። በፊት እንኳን ስለምታዛዝኝኝ ከአንቺ ጎን ነበርኩ። አሁን ግን ምንም የማዝንልሽ ምንም ምክንያት የለም። ምክንያቱም ሳስበው ሰውየው ላይ ያደረግሽው ግፍ ቀላል አይደለም። አንቺ እኮ ማፈር ነበረብሽ ሲጀመር። እኔን ወንድሜ ነው ብለሽ ቤቷ መጣሽ። ይሄንን ነገር ትሁት ታውቃለች። ትሁት ደግሞ ይሄኔ ተናግራለች ይሄንን ሚስጥር። በዛ ላይ ደግሞ ሰውየውን እንደፈለግሽ ጸጉሩን ይዘሽ እየመነጨርሽ ውሃ እየደፋሽበት ምግብ ፊቱን እየለቀለቅሽ ስትጫወትበት ከርመሻል። እና ታዲያ አንቺ እኮ ሰበር ማለት ነበረብሽ። በገዛ እጅሻን ወጥመድ ውስጥ ገብተሻል። እኔ ምንም ላረግልሽ አልችልም ቲና፣ የራስሽ ጉዳይ ነው። ከዚህ በኋላ አላቅሽም፣ አታቂኝም። እኔም የራሴን ህይወት ጀምራለሁ፣ አንቺም የራስሽን ህይወት ጀምሪ። ከፈለግሽ ከካሌብ ጋር ኑሪ፣ ካልፈለግሽም እንጦሮጦስ መግባት ትችያለሽ አላት። የመጨረሻ ውሳኔውን ነገራት ማለት ነው። እሱም ደግሞ 4 ሚሊዮን ብሩን አባባ ይሰጠኛል ብሎ እንግዲህ የልብ ልቡ ተሰምቶታል። በሱ ቤት አባባ 4 ሚሊዮኑን ብር የሚሰጡት መስሎት፣ እሳቸው ግን አውቀው ነው የሆነች ቀን አጋጣሚ እየጠበቁ ነው ያሉት። ምክንያቱም እሷን ፍቺ ይፈልጋለሁ፣ ካንተ ጋር መኖር አልፈልግም፣ ከዚህ በኋላ ሰልችቶኛል፣ ደክሞኛል፣ እስጥልት ታደርጎኛል። በቃ እኔ አንተን ሳልወድ ካንተ ጋር መኖር አልችልም። ስለዚህ የራሴን ህይወት መኖር እችላለሁ፣ የራሴን ህይወት መኖር እፈልጋለሁ እያለች እንግዲህ ካሌብ ላይ ስትደነፋ፣ እኔም እኮ ካንቺ ይምጣ ብዬ እንጂ ስለ አንቺ የበቃኝ ነኝ ቆይቷል። እኔ ሲመስልሽ አንቺ የትም ስዘይ ከርመሽ ከአንቺ ጋር አንድ ላይ የምኖር መስሎች ነው እንዴ? ምን ነው ይሄን አክል ምንም የማላቅስ መስሎች ነው እንዴ? ሁሉንም ነገር አውቃለሁ ቲና። አፌ ስለማይናገር ስልክ አጠገቤ ውሽማሽን እያወራሽ ወንድሜ ስትይ በአንቺ ቤት ካሌብ ምንም ነገር አያውቅም አይደለ? ሁሉንም ነገር አውቃለሁ። እድሜ ለአባቴ፣ አባቴ ሁሉንም ነገር ነግሮኛል።
ምን አለችው? አዎ ምን ነው እፊቱ ስታደርግ የነበረውን አባዬ አይናገርም ብለሽ ነበረ እንዴ? ሁሉንም ነገር አባዬ በካሜራ በማስረጃ ይዞታል። ስታደርግ የነበረው አባዬ ድብቅ ካሜራ አስቀምጦ እያንዳንዱ እርምጃችሁን እያንዳንዱ እንቅስቃሴያችሁን አባዬ ጉድሽን አስቀምጦልሻል አላት። ከዛ በኋላ እንደዚህማ አይሆንም፣ ይሄ ማይረባ ሽማግሌማ እኔን አያታልለኝም እያለች እንግዲህ ስትደነፋ አፍሽን ትዘጊያለሽ ወይስ አሁን አስጠነፍንጌ ነው ወደ ፖሊስ ጣቢያ የምልክሽ አላት ዳኒ ካሌብ። ከዛ በኋላ ቆይ እኔ ምን ባረክ ነው አባትን በተንከባከብኩን? እስኪ አንድ ማስረጃ አምጭልኝ አባቴን የተንከባከብሽበትን። በተቃራኒው መናገርሽ ነው አይደለ? አባቴን እንዴት እንዳደረግሽው። ምን ያላደረግሽው አለ አባቴ? ቆይ ምን አድርጎሽ ነው? አባቴ እኔ ሳቆ ክፉ ሰው አይደለም። አንቺ ግን የክፋትን ጥግ ነው ለአባቴ ያሳየሽው። አልበቃ ብሎሽ ትሁትን መርዝሻት። እሷም ደግሞ ጎበዝና ንቁ ስለሆነች ራሷን መከላከል ችላለች እንጂ አንቺ ሁላችንንም ልታጠፊና ይሄንን ንብረት የራስሽ ልታደርጊ ነበር። ነገር ግን አንዱም አልተሳካልሽም በሚያሳዝን ሁኔታ። አየሽ፣ መጥፎ ስራ ራስን ነው ጠልፎ የሚጥለው። አንቺ ደግሞ መቼም ሊሳካልሽ ስለማይችል ከዚህ በኋላ ተስፋ ቆርጠሽ አርፈሽ ብትኖሪ ይሻልሻል ትሁት አላት። ቲና አላት። እሷም ደግሞ እኔማ መቼም ተስፋ አልቆርጥም፣ ያሰብኩትን ከማሳካት ወደ ኋላም አልልም። አሁን እኮ እያንዳንዳችሁ በእኔ መዳፍ ውስጥ ነው ያላችሁት። ስፈልግ ይዛችኋለሁ፣ ሳልፈልግ እለቃችኋለሁ። ስለዚህ እናንተን እንደፈለገ የማድረግ መብት አለኝ አለች። ማን ነው መብቱን የሰጠኝ? መብቱንማ የሰጠኝ አባት ነው። የዛን ቀን በአምስቱም ጣት ወረቀቱ ላይ ሲፈርምልኝ። ከዛ በኋላ አሁን እኮ በቃ ከዚህ ቤት ምንቅርቅር አድርጌ ነው የማስወጣችሁ። ከዛ ከልቡ ሳቀና ዳኒ አያንቺ ሰው ባትቸኩይ ግን ጥሩ ነው፣ በኋላ መልቀስም አለና አላት።